ጤና ይስጥልን ውድ አድማጭና ተመልካቾቻችን በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልን። ይህ የከሰም እንግዳ ፕሮግራም ነው። የዛሬ በከሰም እንግዳ ዝግጅታችን አንድ የመከላከያ አባል የሆነ ወጣት እንግዳ አድርገን ከልፍኛችን ጋብዘናል። እንግዳችን በመከላከያ ቤት ቆይተው ብዙ ያገዛዙን ግፍና ሰቆቃ አይቻለሁ ይለናል። ወደ መከላከያ ያለ ፍላጎቴ ነው ብልጽግና አፍሶ ወሰደኝ። የኔ ፍላጎት ከመጀመሪያው ፋኖን መቀላቀል ነበር፣ አሁን ተሳክቶልኛል በማለት በቆይታችን አውግቶናል። እኛም ወደ ከሰም ሁለተኛ ኮር ነበልባል ክፍለ ጦርን ስትቀላቀል እጅ ከምን ምን ይዘህ ተቀላቀልክ ብለን ብንጠይቀው እንግዳችን በቆይታችን የሚያስመለክተን ነገር ይኖራል። አድማጭ ተመልካቾቻችን እናንተ ብቻ እስከ ፕሮግራማችን ፍጻሜ አብራችሁን ከቆያችሁ ያገዛዙን ግፍና ወጣቱ እንግዳችን የደረሰበትን በደልና ያየውን መከራ የሚነግረን እልፍ ጉዳዮች አሉ። አሁን በቀጥታ እንግዳችን ግባ ወደ እልፍኛችን ብለናል። እሺ፣ ከመጀመሪያው ጥያቄ ስነሳ ወንድማችን ወደ መከላከያ እንዴት ተቀላቀለ? እሺ፣ መጀመሪያ ስናገር ማለት ነው እኔ ደቡብ ወሎ ነው ደሴ ዞን ነው ስራ ቦታ እየሄድኩ ነው ማለት ነው። ስራ ቦታ እየሄድኩኝ ከዛ መኪና ላይ ወረድ እንዳልን ነው መናሪያ ፊት ላይ ነው። ከዛ ያዙን 5 ነን 3 ጓደኞች ማን 4 ጓደኞች አሉ እነሱ ጋር ነው ማለት። ከዛ ይድንገት ይዘውን ሄዱ። ከዛ ምንድነው ብላ ምንም አላወቅንም። ከዛ ይዘውን ሄደው የት ነው የጠራናሁን አዳራሽ አስገቡን። ከዛ አዳራሽ አስገቡን ተመዘገብን ምናምን ፎቶ ተነሳን። ከዛ ወዲያው መንቀሳቀስ የለም። ልብሴን ራሱ እንዳስቀመጥኩ ነው እሱ እንዳስቀመጥኩኝ ሳላነሳው ነው። ከዛ እንደ ማክሰኞ እንዲምጫን ወድቀን ነው መጣ ልብሴ ይመጣልኝ ማለት ነው። ልብስ ሰዋት መጣልኝ ነበር። ከዛ በዛው ተጭነን ማሰልጠኛ ገባን። የኔ ሲጀመር አላማም የዚህ አላማም ሲጀመር አስቤው ራሱ ሐሳቤ ራሱ አልሳካልኝ ብሎና በቃ የሆነ እንትን ይዤ መግባት ፈልጋለሁ ብዬ ነው ፍላጎቴ ራሱ ወደ ፋኖ ነው አሰው ፊልም ሐሳቤ ጀመር የናስ ቢያላ መሰራውን ፊልም መስሎ ነው። ግን በቃ አላማዬ ወደ ፋኖ ነበር እንጂ አሁን እዛ ገባው በኋላ ማሰልጠኛ ገባው። ማሰልጠኛ 4 ወር ቆየሁኝ። 4 ወር ቆየሁ በኋላ ነሐሴ 24 ተመርቄ ወጣሁኝ። ነሐሴ 24 በኋላ ቆይቼ ወደ አዱ ሂዳር ያገባው ተቀላቀልኩኝ ታሃዱ። ከዛ ሶደሬ የሚባል ቦታ መጥቶኝ ከዛ ገባው። ከዛ ተገባው በኋላ የሚያየው ነገር በጣም የሚያስጠላ ነገር ነው ማለት ነው። ከዛ የሚያየው ነገር በጣም ተጨቁኗል ማለት ነው። ከተማ ስንሄድ ራሱ ፍቃድ የለም። ወራ አንድ ጊዜና ደሞዝ የገባ ሰዓት ነው ምን ፍቃድ ምን ጠይቀው በዛውም ከለምኖ ነው ማለት ነው። እዛው ላይ ተጠርንፈህ አንድ ነባር ካለ እኛ አሁን የገባን 4ኛ ወሬ ነው መስለኛል። ተጠርንፈህ ነው ነባር ነው ይዞን የሚሄድ ማለት ጋንታ ማለት ብቻሽን መዳን ይችላል። እና ይሄንን ሳይ በጣም ያስጠላኝ ነው። እኔ ሐሳቤ ወደዚህ ሙሉ ለሙሉ አድርጌ ወደዚህ ሐሳቤ ቀየረው ማለት ነው። ወደፋን እዚህም ሐሳቤ ወደዚህ ስለሆነ እዛውኝ ራሱ ማለት ነው እዛ ሰበሰብ ራሱ ሐሳቤ ያለቀኝ ጭላ ያዝኝ ወራቱን ስናገር ማለት ነው። አላፍላጎቴ ነው ፈላጊ ገብቼ ቢሆን ትግሉን ፈልጌ ቢሆን ታገል ነበር ማለት ነው። ግን ፍላጎት ስለሌለኝ የግድ ስለገባውኝ ታፍዬ ነው የገባውኝ እና እንደዚህ ሆኖ ስለገባው እስካሁን እዛ የቆየሁበት ቆይታ በጣም የሚያስጠላ ነገር ነው። ቦታ አልመቻች ብሎነ ብዙ ጓደኞች አሉ ስማቸው ራሱ መግለጽ ይችላል ማለት ነው። ግን ቦታ አልመቻች ስላለ እስካሁን ቆይቻለሁ። አሁን ቢሆን ከተመቻቸን ማለት ነው ቢዝ ይወጣቻለሁ ማለት ነው። ያለውን ያስኩኝ ይወጣቻለሁ። ስሮ ትግሉ እዛ ውስጥ ያለው በጣም የሚያስጠላ ነገር ነው። አማራ እየታረደ እየወደቀ ነው ያለው። ሰው የሚሰራው ተስፋል እኔ በማውቀማ በውስጥ እየተረዳኝ ነው። በጣም ተጨቁኗል። አማራ ላይ በጣም ተጨቁኗል። አማራውን ሳይንታጅ ባር ነው ደቡብ ወሎ ነው ሳይንታጅ ባር የሚሰራ ስራውን በጣም ያስጠላ ስራ አልተመቻቸልኝ ስራ ሆነልኝ ነው እንጂ እስካሁን መቆየት ራሱ ፍላጎት የለኝም ነበር እና ይሄ መስሎ ይታያል። ጥሩ። ከሰሞኑም የሚያየኑ ነገሮች አንዳንድ ነገሮች አሉ። በአገዛዙ በኩል እንግዲህ ንጹሃኖችን በድሮን መጨፍጨፍ እንዲሁም ደግሞ አንተም ከመጣህበት አካባቢ ወሎ ከሳይንት አካባቢ ላይ ደግሞ ሳይንት አካባቢ ላይ ቤተክርስቲያኖችን የማቃጠል አባቶችን የመግደል ንጹሃኖችን ዲያቆናትን ካህናትን ሁሉ የጨፈጨፈበት ሂደት አለ። እነኛን ግፎችን እንግዲህ አንተ ወደ ፋኖ ልትቀላቀልበት የቻልከውን አንዱ ምክንያት እንግዲህ እነኚህ የምታያቸው ግፎች ይመስለኛልና በቃ ይሄ ነው ወደዚህ የቀላቀለኝ ማለት ነው። በቃ ምንም ቢሆን በቃ ፊትም ትቻለሁ ግን ቢሆንም የዛን ያህል ማለት ነው። ግን እነዚህ 7 ዲያቆናት ደብር ላይ ተጥሩ ደብር ተቃጥሎ
ቄሶች 7 ቄስ ሞቷል ብለው ማዘር ነው የደወለችልኝ ራሱ እየተሰማኝ። በነገራችን ላይ እዚህ ላይ አገዛዙ በሃይማኖት ላይ የሚያደርገው ጥላቻና የማጥፋት ሂደት ያለበት ኦርቶዶክስ ሃይማኖት ላይ ብቻ ሳይሆን በሙስሊሙ ላይ የሚያንጸባርቀው አንዳንድ ጥፋቶች አሉ። እነሱ ጥፋቶች መስጊድ ማፍረስ፣ ሼሆችን ትክክለኛ ሼህ የሆኑትንም የማሳደድ ሴራዎች ነው። ከዚህ በፊት ሲሰራ አይተናል። መስጊዱን ሲያፈርስ በሙስሊሙ ሃይማኖት ላይ ያደረገው ግፍም ሁላችንም እናውቀዋለን። ጸረ ሃይማኖት የሆነ አገዛዝ ስለሆነ በሚስጥረኛው ቡድን የሚባለው ይሄ ሴክሬት ሶሳይቲ የሚባለው ኢሉሚናቲ የሚባለው ማህበረሰብ ከዛ ጋር ግንኙነት ቀጥታ እንዳለው ስለሚያመላክት እነኛ ሃይማኖትን የማጥፋት ነው አንዱ እንትኑ አጀንዳው ዓላማው እሱ ስለሆነ በየትኛውም ሃይማኖት ላይ የሚራራው ምክንያት የለም። ሁሉንም እያጠፋ ነው። መስጊዱንም ቤተክርስቲያኑንም እያቃጠለ ሁሉንም እየናደ እያፈረሰ ይገኛል። መልካም እንግዲህ ወደ ቀጣይ ጥያቄ ሳልፍ ወደ ፋኖ ወንድሞችህ ልትቀላቀል የቻልክበትን ምክንያት ትገልጽልን ደስ ይላል። ፋኖ መቀላቀል የፈለኩት ፊትን ፍላጎት ስላለኝ ነው። ፋኖን ፊትን ፈልገዋለሁ። እዛ ተቀምጬ ስራ ቦታ ሆኜም ራሱ ማለት ነው ወደ ፋኖ ጋር አወራለሁ፣ ደዋወላለሁ። እዛ እንኳን ጓደኞች አሉ ይደውሉኛል። እዚህ የተቀላቀሉ ራሱ ይደውሉ ነበር፣ ግን ስላልተመቸኝ እስካሁን ቆይቻለሁ እንጂ ፍላጎት በጣም አለ። እዚህ ቦታ ላይ አሉ ሲሉ ማለት ነው በቃ ሀሳቤ እዛ ነው። ወርዲያ ቦታ ወጥቼ አማሰው ከነሱ ነው፣ ግን አልተመቻቸልኝም ቆይቻለሁ ማለት ነው። ግን በጣም ፍላጎት እነሱ ጋር በጣም ፍላጎት አታገልኩ አይቀር ያለ ፍላጎት ገብቼ እሱ ጋር ተመታገል እዚህ ገብቼ ታገል ህይወቴን እሰጣለሁ ማለት ነው። እነሱ ጋር አብሬ ህይወቴን እሰጣለሁ። ፍላጎት አለኝ። ያለ ፍላጎት ግን ምንም መቁሰር ራሱ አልፈልግም እንኳን ህይወቴን ማለት ነው። በፍላጎት የገባው መስዋዕትነት ከፍላለሁ። ወንድሞቼ ጋር አብሬ መውደቅ ፈልጋለሁ። ይሄንን ፈልጌ ነው ፋኖ ጋር አሁንም ትናንት ወዲያ ጀመርኩ መደዋወል። ትናንትና ወጥቼ የመጣሁት ፍላጎት ስላለኝ ነው እንጂ ስላልተመቸኝ እስካሁን ቆይቻለሁ እንጂ ፍላጎት በጣም አለኝ። ፊትም ከመጀመሪያው በሲቪል እያለው ራሱ ፍላጎት አለኝ ማለት ነው። እንኳን እንደዚህ ገብቼ ስጋ ቀላል እያለ ከመጀመሪያው ፍላጎት ስላለኝ ነው። ግን ስላልተመቸኝ ግን እስካሁን ቆይቻለሁ። የረሳው ጥያቄ አለ በነገራችን ላይ ከመጀመሪያው መነሳት ነበረበት፣ አንተም አልገለጽከው መሰለኝ። ብልጽግናው አገዛዝ ከሚመራው ከመከላከያ ተብዬው እንግዲህ መከላከያ በፊት የምናውቀው እኛ መከላከያ ማለት የሀገር ዳር ድንበር ከጠላት የሚጠብቅ መከላከያ የምናውቀው፣ ይሄኛው ወጥቶ አደር ሳይሆን ሰፍሮ አደር ነው። እንግዲህ ከየትኛው አንተ እዛ ውስጥ ከተቀላቀልክበት እንደገለጽከው ከወደህ አይደለም ተገደን የገባኸው ታፍሰህ ነው። ከየትኛው ክፍለ ጦር ከየትኛው ብርጌድ እና ከየትኛው ሬጅመንት ነው የመጣኸው? ያው እዚህ ነው 202ኛ ኮር ወራሪ ኮከብ ነው 30ኛ 2ኛ ሬጅመንት 2ኛ ሻምበል 4ኛ ነው። ጥሩ እሺ፣ ወደ ቀጣይ ጥያቄ ሳልፍ አንተ በቆየህበት አሃድ አብረህ የቆያቸው ጓዶች አሉ። ስለ ፋኖ ትግል ምን ይላሉ? በጣም ፍላጎት አላቸው። ሁላችን አስተሳሰባችን አንድ ነው። እኔ ሰው ሁሉም አስተሳሰቡ እኔ ጋር የሚያወያየኝ የሆነው ሀገር አባውን እዚህ የቀሩ ልጆች አሉ ማለት ስላልተመቻቸለት ነው እንጂ እኔ ጋር የተነሳ ራሱ አንድ ልጅ ነበር ማለት ሁለቱን ያሰበው ነበር ማለት ግን ስላልተመቸለት ወደ ሰው አጣ ነው። ግዳጅ አለ ተባለ በሳንታ በጣም ተባለ ነው ወጣው ማለት ግን እሱም ስለቀረ ነው እንጂ ፍላጎት በጣም አላቸው ማለት እኔ የቦታ አለማወቅ ብቻ ነው እዛ የቀራቸው እንጂ አሁን ቢሆን እነሱ በጣም ፍላጎት እንዳላቸው እኔ አለኝ ሙሉ በሙሉ ተስፋ አለኝ ማለት ነው። እንደሚመጡ ተስፋ አለኝ ማለት ነው። እንዴት ልጆቹን ውስጣቸውን ተረድቻለሁ ማለት አካፍለውኛል፣ ተረዳቸዋል። ስላልተመቸ ነው ወደፊት መጥቻለሁ ነው ወደ አላቀርጠው አሁን እንደሚመጡ ተስፋ አለኝ። እንዴት ትግሉን አይተውታል፣ ተጨቁኖ እንዲያለ አይተውታል። ሁሉን ነገር እያዩ ስለሆነ ተረድቻቸዋለሁ ማለት ነው። አዎ በጥቅሉ እንግዲህ የፋኖን ትግል ተረድተውታል። አዎ ተረድተውታል። ይሄን ስላዩ ነው የሚሰራውን ስራ እያዩ ስለሆነ እየተረዱት በጣም ሙሉ በሙሉ ተስፋ አለኝ። መልካም እንግዲህ አንተ ወደ ፋኖ ውስጥ ተቀላቀል ምን ይዘህ ተቀላቀል? እኔ እዚህ የተቀላቀልኩት ይሄን እስታሙሉ ተጥቼ እየተቀላቀልኩ ሁለት ነገር ነው። ዶች ጥሩ እንግዲህ እዚህ ላይ ብናበቃ ጥሩ ነው። ግን በመጨረሻ የምታስተላልፈው መልእክት ካለ የምትለውን በለና እዚሁ ላይ ፕሮግራማችን ይቋጭ። እሺ እኔ የምለው ነገር ማለት ነው አጭርና ብዙ ነው ማለት ነው። እኔ በጣም ፍላጎት ስላለኝ እዚህ ተቀላቀል ያለው ማለት ነው። አሁን ትግሉን በጣም ስለምፈልገው በዛ ተምታገል እስታገላለሁ ብያለሁ። በጣም ወዳለሁ። እነሱ ጋር አብሬ መቀጠል እችላለሁ። እዚህ ቦታ ላይ ብዙ አብሬ እንትን ባልም በአገሬ ታገላለሁ ብዬ ወስኜ ገብቻለሁ። እዛ ተመቆይ ታገላለሁ ብዬ ወስኜ ገብቻለሁ።
እናመሰግናለን ወንድማችን፣ ሰፋ ላለው ቆይታችን እጅግ እናመሰግናለን። ክብረት ስትልን